ልጆቻችንን በተፈጥሯቸው የቅጽል ስም መስጠት ወይ ማሸማቀቅ ምናምንም ሊኖር ይችላል። እንዳውም ብዙ ጊዜ ምን ይባላል የሴት ልጅ ቡሊዋ ቤት ውስጥ ያሉት የቅርብ ወላጆችም ወይ ቤተሰቦችም ሊሆን ይችላል። ኦር ማንም ልጅ ሻጉል መቀለዱን በእንደዚህ አይነት በተፈጥሯችን እና ይሄ ነገር ግን ትክክል ስላልሆነ ልጆችን ስለሚጎዳ እነሱ ውስጥ በውስጣቸው የሚፈጠሩ ድምፆች ስለሚኖሩ እኔ እንደዚህ ነኝ ብለው ያንን ነገር አምነው እንደ ጉድለት ወስደው እንዴት ነው ኮንፊደንሳቸው የሚያጡበት ወደፊት ለፊት እንዳይወጡ ራሳቸው መሆን እንዳይችሉ ወደኋላ የሚጎትታቸው ሸክም በሉት። በቃ ቤዚክሊ እኛ እያንዳንዱን ቃል በሰጠናቸው ቁጥር እኛ ምን ችግር አለው ብለን እንዳውም እንደሱ አይነት ያጋጠመንም ውይይት ስለነበረ ምን ችግር አለው እንደዛ ብንላቸው ልጆችን እኮ በክፋት አይደለም ብሎ አንድ ሰው ይከራከረን ነበር። እና እኛ ደግሞ ምን አለን? አዎ ለሰጪውማ ችግር የለም እኮ ተቀባዩ ግን ይከብደዋል በሚል እንደ ኤግዛምፕል አንስተን ልጅ ከርዳዳ ፀጉር ቢኖራት ለምሳሌ ምን ብለህ ነው እንድትቀበለው የምታረጋት? ወይንስ በቃ አንቺ ፀጉርሽ አይረባም እንዲህ ነው ብለህ ነው እያሸማቀቃት ዘላለም ዓለም የምትኖረው ብለን ስንል ያ ሰው በቃ እውነቱ ሊነገራት ይገባል አለ። እኛ ደግሞ ምንድን ነው ስንል የነበረው እንግዲህ እቺ ልጅ በቃ የተሰጣትን ፀጉር እንዴት አድርጋ ተቀብላ ወዳው ከእሱ ጋር መኖር የምችልበትን መንገድ ነው እንጂ መፈለግ ያለብን በቃ አንቺ እንዲህ ነሽ እያልን ልጅቷን ልንሰብራት አይገባም የሚል ኮንቨርሴሽን ነበረ። እና እስቲ በዚህ ዙሪያ ሌሎቻችሁን ደግሞ እስቲ ጨምሩበት። እንግዲህ ይኸውልሽ አሁን ሰለሞን ሞገስ ምን አለመሰለሽ ስም ይወጣል ከቤት ይከተላል ጎረቤት አለ። ትክክል፣ በጣም ትክክል። በቃ አው ቤት ውስጥ የሚሰጥ ትናንሽ ስሞች ደን ውጪም ለሌላም ሰው ልጆቻችን እንዲረገጡ ልጆቻችን ቅጽል ስም ወጥቶላቸው ከዛ ራሳቸውን እንዳይወዱ ራሳቸውን እንዳይቀበሉ ያደርጋቸዋል። አሁን በባለፈው የነበረን ጌስት ሆኖ ነው በስነ ስርዓት የገባው and ልከራከራችሁ ብሎ ነው ደግሞ የገባው። ባካችሁ እንደዚህ አይነት ቃሎች ይጎዳሉ። እስከ ትልቅነታችን ወጣትም ሆነን ትልቅ ሰውም ሆነን አብረውን ይከተላሉ፣ ከአእምሯችን አይወጣም። ባካችሁ እንደዚህ አይነት ነገሮች ልጆች ላይ አትበሉ ስንል እኔ የሆነችውን ነገር ቀጥታ ነግራታለሁ፣ ግዴታዬ ነው ብሎ ነው እንደውም በቃ የተናገረው። ከተናገረው ውስጥ እንደውም ልጄ እንደውም ከርዳዳ ፀጉር አላት ምንድነው ምላት ውሃ ትፈጃለሽ ነው ምላት አለ። እና አሁን እንደዚህ ተብሎ ያደገ ልጅ ማለት ምንድነው የሚሰማው? ስለ ፀጉሩ በቃ ስለ ውጫዊ ውበቱ የሆነ ስም እየተሰጠው ኦር በሱ ምንድነው የሚባለው እያራከሱ ማሳደግ ምንድን ነው? እስቲ እናንተ የደረሰባችሁ እዚህ ውስጥም ትላልቅ ሰዎች እንዳላችሁ አውቃለሁኝ። እስቲ የተሰማችሁን ስሜት እውነት ከልጅነት ጀምሮ እስካሁን ይዛችሁት መታችሁ ልባችሁ እንዴት እንደሚል እንደው እንደ ምስክርነት ብትጽፉልኝ እኔ በጣም ደስ ይለኛል። መግባት የምትፈልጉ ካላችሁ መታችሁ አሁን ቲኔጀር ያላቸውን እናት አባቶች እንደው ትልቅ ሰው እንኳን ሆነን ሊለቀን አልቻለም የሚል ምስክርነት ባገኝ በጣም እኔ ደስ ይለኛል። እልፍዬ ምንም ጥያቄ የለውም። ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም አይደል የሚባለው? እናቴ ድሮ ሰድባችሁ ለሰዳቢ አትስጡትል ነበር። ራሳችን ከቤት መጀመሪያ ኮንፊደንሱን ከቀጨነው የልጆቻችንን ኮንፊደንሳቸውን በማንነታቸው በተፈጥሯቸው ላይክ አለ አይደለ የሆነ የጎደላቸው ነገር እንዳለ እንዲሰማቸው ከሰው ጋር ኮምፔር እያደረግን ይሄ ነገር እኮ እንደዚህ የሆነ አላቅም እኔ ፍቅር መግለጫም ይመስላል። ባለፈው ያለውም ልጅ አለ አይደለ ምን ችግር አለው ባርዬ ቀዮ ብንል ለፍቅር ነው እንጂ ቡሊ ለማድረግ ነው እንዴ ብሏል አይደል? ሊስቁ ይችላሉ እንደዛ ሲባሉ እነዛ ሰዎች ላይክ አሁን በማጆሪቲ ሶሳይቲ ተቀባይነት ስላለው ግን ዲፕ ዳውን ሳይኮሎጂካሊ ይጎዳቸዋል። ባርዬ ካልሽ ሁልጊዜ መስታወት ፊት ስትቆም ጥቁረቷን ነው የምታየው። ከቀዮቹ በምን እለያለሁ? ምንድነው ዲፍረንሱ? እኔ እኩል ነኝ ወይ? እንዴት ነው? በቃ ይሄ
ኮንሽስ እንዲሆኑ እዛ ከለራቸው ላይ ፊዚካል አፒራንሳቸው ላይ ማንነታቸው ላይ ኢንተርናል ቢሄቪየራቸውን ወይም ኖሌጃቸውን ከማሳደግ ከመቀየር ይልቅ ፊዚካል አፒራንሳቸው ላይ ኮንሽስ እንዲሆኑ ነው የምናደርገው። ያ ደግሞ በጣም ብዙ መዘዝ ይዞ ነው የሚመጣው። ስታርት ኮምፔሪንግ ደምሰልቭስ እኔ ከእንትና አንሳለሁ፣ እኔ እንደሱ አይደለሁም፣ አልችልም። ከዛ ደግሞ ወይ ደግሞ እነዛን ሰዎች ለመምሰል መሞከር፣ የራስን ትክክለኛውን አይቲን ሉዝ ማድረግ። ያንንም ሰው መሆን አንችልም፣ ራሳችንንም ሳንሆን መሀል ላይ አየር ላይ እንቀራለን። ስለዚህ ፎሎወርስ ሆኖ ነው የሚቀሩት እነዚህ ልጆቻችን። በጥቂቱ ይሄ በስሱ የተናገርነው የምናደርገው ነገር ብዙ ይሄድ አይመስለንም፣ ግን ብዙ ሌየር ይዞ ነው የሚመጣው። ትንሿ ነገር ማለት ነው። ስለ ፀጉር፣ ስለ ከለር፣ ስለ ቁመትሽ ማጠር መርዘም፣ እያንዳንዱ ነገር ነው ብቻ ሀሳብ የሚሰጥበት እኛ ሀገር ስፔሻሊ አይጠይቁሽም። ምንም ኮንሰንት የለም። አፍንጫ ጎራዳ ነሽ፣ ጥርስ ገጣጣ ነሽ፣ ጆሮሽ እንደዚህ ነው፣ አይንሽ እንደዚህ ነው። የሆነ የተሰጠ በሶሳይቲው በማጆሪቲው የተስማሙበት አለ። መልክ እንደዚህ ነው፣ ቁንጅና ይሄ ነው ምናምን፣ ትክክል ነው፣ ትክክል ያልሆነ ብለው ማለት ነው። አት ሴም ታይም ደግሞ በእግዚአብሔር ምናምን ህዝቦች ነን፣ ሃይማኖት አለን ይላሉ። በእግዚአብሔር አምሳል ነው የተፈጠርነው ተብሏል አይደል? በእግዚአብሔር አምሳል ከተፈጠርሽ ኮምፔሪንግ ኮንትራስት ለእቃ ወይ ለማቴሪያል ነው እንጂ ለሰው ልጅ እኮ አይደለም። ዊ አር ዩኒክ በቃ አይደለ? ዩኒክነስ ማለት አንድ ሰው ከአንድ ሰው ይበልጣል ያንሳል ማለት አይደለም። በቃ አም ዲፍረንት አም ቢዩቲፉል። ሁሉ ነገር ደሴም ቢሆንስ፣ ሰማይ ሰማያዊ ከለር፣ መሬቱ ሰማይ፣ ሳር ቅጠሉ ሰማይ፣ እንዴትስ ነው የምንተያየው? ምንስ ውበት አለ? አይ አትተያየም እኮ በቃ ትካፍ ያለሽ ጉም እንኳን ሙሉ ምድርን ሲሸፍናት እንዴት ነው ምን ሆነው እንዴ? በቃ ምንድን ነው? ሚኒንግለስ ነው። እና ተፈጥሮን እግዚአብሔር እንደዚህ ዳይናሚክ ሲያደርገው ሪዝን አለው። አለመመሳሰላችን ውበታችን እንጂ ጎዶሎነታችን እንዳልሆነ መጀመሪያ ራስን አዌር ማድረግ ጥሩ ነው። ወደ ልጅ ይህንን ያልተስተካከለ አስተሳሰብ ከማስተላለፋችን በፊት ራሳችንን ማየት። የእኛም ኮንሽስ ፓረንቲንግ ዋናው አጀንዳው ምንድን ነው? እኛ ያላደግንባቸው ብዙ ቦታዎች አሉ፣ ብዙ መሞላት ያለበት ጎዶሎች አሉን እና እሱን መሙላት ማስተካከል ራስን። ከዛ ደግሞ ልጆቻችን ላይ ላለማስተላለፍ ስፔሻሊ ኔጌቲቭ ፓርቱን መጠንቀቅ፣ ማየት። ልጆቻችን ስሜታቸው ሲቀየር እኮ እናያለን። አንዳንዴ ፐርፌክት አይደለንም፣ ልንስት እንችላለን። እኔ እንዲያስባለሁ እንዲህ ብለን ሁላ አንዳንዴ ራሳችንን እናየዋለን እኮ ስናጠፋለን። ያ ሲሆን ደግሞ ኮንሸስ ሆኖ ይቅርታ መጠየቅ፣ ራስን ለማስተማር መሞከር። ግን ልጆቻችን ላይ አይደለም እኔ አስተያየት ልሰጥ በመልካቸው በተፈጥሯቸው ሰው እንኳን አስተያየት ቢሰጥ አላልፍም። ስፔሻሊ ልጆች አጠገቤ ካሉ እዛው ነው ማርመው። የፈለገ ትልቅ ሰው ይሁን ምንም አይነት ስታተስ ይኑረው አይ ዶንት ኬር። የልጆቼን ሳይኮሎጂካል የሚጎዳ ነገር ሰዎች ያለ ማወቅ ነው። አሁን ኮምፔር ሁሉ ያደርጉልሻል። እችኛዋ ጥቁር ነች፣ እችኛዋ ቀይ ነች፣ እችኛዋ እንደዚህ ነች። ልጆቹ እንዴት እንደሚሆኑ እዛው ፊታቸውን ነው የምታዩ። ገባሽ አይደለ? ከሌ ደግሞ እሷ በማን የወጣችው እንትናን ነው የምትመስለው፣ አንቺን ነው የምትመስለው፣ እሷ አባቷን ነው የምትመስለው። ይሄ ሁሉ ነገር ምን እንደሚያመጣብን አናቅም። ለምን እንደሆነ አላቅም። ሳንጠየቅ በጣም አስተያየት የመስጠት አባዜ ያለብን። አስተያየት መስጠት ካለብን ኮምፕሊመንት ብቻ ይሁን፣ አለበለዚያ አፍን መዝጋትም አይጎዳም። ግዴታ መናገር የለብንም የምናስበውን ሁሉ አይደለ? እና በጣም ይጎዳል። በጣም መሰረታዊ ነገር ነው ያ። በጣም ትክክል